ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በግዝፈቱ ከምስራቅ አፍሪካ ትልቅ የሆነው የአልነጃሺ መስጊድ ፊት ለፊት እያስገነባን ካለነው ግዙፍ የመኖሪያ መንደር ዘመናዊ የመኖሪያ ቤቶችንና የንግድ ሱቆችን በቡልጋሪያ ከቴምር ፕሮፐርቲስ በንግድ ማዕከላችን ውስጥ ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ ጀምሮ በ24 ወራት የሚረከቡት እንዲሁም አፓርትመንት ቤቶችን ከ30 በመቶ ቅናሽ ጀምሮ ማለትም ባለ 1 መኝታ 68 ካሬ በ5 ሚሊዮን 400 ሺህ ብር፣ ባለ 2 መኝታ 83 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 116 ካሬ ከ9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት ይሆኑ። በረጅም ጊዜ አከፋፈል ለሚፈልጉ ደንበኞች በ20 በመቶ ቅድመ ክፍያ የቤት ባለቤት የሚሆኑበትን አማራጭ አካተንልዎታል። ለታማኝነታችን ከዚህ በፊት ሰርተን ያስረከብናቸው የሰባት ሳይት ደንበኞቻችን ምስክሮቻችን ናቸው። ኡመተል ኢስላም ወደ 2 ቢሊዮን የሚደርስ ቁጥር ነው ያለው። ሲጋ አክል ያለው ሰው ይጠይቃል። ታዲያ ሁሉ ቁጥር ኖሮ የሚወድም ሀገር ይገደል፣ ድንበር የምታለፍበት፣ ክብሩ የሚረገጥ፣ ሀብቱ የሚዘረፍ፣ እዚህ ግባ የማይባል የሆነ ህዝብ በምድር ላይ ያለው ብኖር ይህ ኡማ ነው አይደል እንዴ? ይህ ኡማ ነው። የትም ቦታ ብትሄድ ደምህ እንደ ጎርፍ ቢፈስ ከንፈሩን እንኳን የሚመጠልህ በጣም ትንሽ ነው፣ ሌላው አይደለም። እነዚህ ሰዎች ተገደሉ። ብትራብ ሕፃናት ቢያልቁ፣ አረጋውያን ቢገደሉ ትንሽ ነው። የሁሉ ውርደት እንዴት መጣ? ኬት ነው የመጣው? እንዴትም ኬትም አልመጣም። ከኛው ከራሳችን ነው የመጣው። አላህ በቁርአን ይነግረናል። ረሱል አለይሂ ሰላቱ ወሰላም እና ሰሃቦቻቸው በድር ዘመቻ ላይ ቁጥራቸው 314 ሆኖ 1000 የሚሆኑ ሰዎችን ድል ነስቶ አሸንፎ እስላም እንዲከበር፣ መብት እንዲከበር፣ ድንበር እንዲከበር አድርገዋል። በአንጻሩ ግን በቀጣዩ ዓመት ኡሁድ ዘመቻ ላይ በቁጥር የላቁ ሆኖ ስትራቴጂክ የሆነ ቦታን ቀድሞ ያዙ ሆኖ ተሸንፈዋል። ምርጥ ሰሃቦች እንደነ ሐምዛ ብን አብዱል ሙጠሊብ በእለቱ ተገድለዋል። ያኔ ሙሲባ የደካችሁ ጊዜ እንዴት ሆነን የተሸነፍን ብላችሁ ጠየቃችሁ ይላል አላህ። የዛሬ ዓመት በድር ላይ ቁጥራችን በ3 እጥፍ ያነሰ ሆኖ ዛሬ ቁጥራችን የሚገዳደር ቁጥር ሆኖ እንዴት ተሸነፍን ብላችሁ ትጠይቃላችሁ? አወለማ አሳበትኩም ሙሲበቱን ቁልቱም አነ ሃዛ ቁል ሁወ ሚን ዒንዲ አንፉሲኩም። ሌላ ቦታ አትሂዱ፣ ሌላ ምክንያት አትፈልጉ፣ ሌላ ሰበብ አትደርድሩ። ሽንፈቱ ባለቤቶች፣ የሽንፈቱ ምክንያቶች እናንተው ናችሁ አላችሁ አላህ። አላህ በነገራችን ላይ ይሉንታ የለውም። የኛው ዘመዴ ነው አይቡን ልሰትርለት አይልም። የኛው ሩቅ የሌለው ላልብሰን ፍትሃዊ ነው አላህ Subhanahu Wa Ta'ala። ህግ አለው በዚህ በስነ ፍጥረት ውስጥ። ያንን ህግ ስታከብር ድል ካንተ ጋር ይሆናል። ሙስሊም ሆነ ይጠብቅብህም ህጉን ካከበርክ፣ ፍትሃዊ ከሆንክ ሁሌ አላህ ከፍትህ ጎን ነው የሚቆመው። ሰሃቦቹን አላህ አልተለማመጣቸውም፣ ሊያጽናናቸው አልሞከረም። ቁል ሁወ ምን عند انفسكم راجعوا انفسكم ራሳችሁን ገምግሙ፣ ጠይቁ። የጥፋቱ ምንጮች እናንተው ራሳችሁ ናቸው አላቸው አላህ Subhanahu Wa Ta'ala። إذن أحبتي في الله ዛሬ ካለንበት ውርደት የበታችነት ልንወጣ ወደ በታችነት እንድንገባ ያደረገን ትልቁ ነገር ከመንገድ ወጣን፣ ቁርአንን አሽቀንጥረን ጣልን፣ የነብዩ አለይሂ ሰላቱ ወሰላም ሱናን ከግድግዳ ጋር ወርውረን አጋጨን ነው።
ስሜታችንን ተከተለን ሰዎችን ተከተለን ቀጥለን ماذا قال الله قال الله ምንድነው ያለው በዚህ ጉዳይ ላይ ماذا قال رسول الله يا الله መልእክተኛ ምንድነው ያሉት የሚለው ነገር ቀረ ዛሬም የአላህ ህግ አለ በቦታው ምን ይላል አላህ Subhanahu Wa Ta'ala በሐቅ ላይ ቆማችሁ የተመለሳችሁ እንደሆናችሁ የወረደውን عذاب ሊወርድ የተቃረበንን عذابን ላይ ማንሳት አቅም አለው አላህ Subhanahu Wa Ta'ala ስለዚህ ዛሬ ወደ ቁርአን ወደ ሱናው ከተመለሰ በረከቱ ይወርዳል ስለ ረሃብ እንጮሃለን ጦርነት በዛ ብለን ስሞታ እናቀርባለን ሰዎች እርስ በርሳችን እንዴት ነው ያለነው ይህ እኮ አንዱ አላህ Subhanahu Wa Ta'ala ሚቀጣበት አንዱ መስመር ነው ወልዩذيق بأسكم بأس بعض ከፊላችንን በከፊላችን ማላተም እንድንጋጭ ማድረግ አንዱ የአላህ Subhanahu Wa Ta'ala عذاب ነው ትንሹ عذاب ولنذيقنهم من العذاب الأدنى دون العذاب الأكبر كتلاق عذاب بفيت تنشون عذاب እናቀምሳቸዋለን ይላል አላህ Subhanahu Wa Ta'ala ለምን لعلهم يرجعون እንድንመለስ ነው ትንሹን عذاب በረሃብ በጦርነት በስበርስ ግጭት ይቀጣንና ወደሱ እንድንመለስ ይፈልጋል አላህ Subhanahu Wa Ta'ala فلولا كانت قرية آمنت فنفعها إيمانها إلا قوم يونس لما آمنوا كشفنا عنهم العذاب يونس زبوج نبي يونس دعوة الرجلات ود توحيد طراتشو امبيالوت تماصناچو امبيالوت አኩርፎ ጥሏቸው ወጣ عذاب ሊወርድ ላያቸው ላይ አንዣበበ ወደ አላህ Subhanahu Wa Ta'ala ተመለሱ ተውበቱ አላህ Subhanahu Wa Ta'ala عذابون ገለጠላቸው አነሳላቸው ሳይወርድባቸው አሁን እየወረደብን ያለው ነገር ሊነሳ የሚችለው ሌላ መላ የለውም ረሃቡ ጦርነቱ ሰላም የውስጥ ሰላም ጭምር ማጣቱ የእርስ በርስ ግጭቱ የኑሮ ውድነቱ አለዛ እግርን የምትረግጥበት ሰላማዊ አገር የምትለው ነገር መጥፋቱ فبما كسبت ايديكم እናንተ በሰራችሁት ነው የአላህ Subhanahu Wa Ta'ala ያን ልነሳ ምንድነው መመለስ ነው ወደ አላህ Subhanahu Wa Ta'ala ለዚህ ነው ኢማሙ ማሊክ ኢማሙ ዳር الهجرتين ምን ይላሉ ይሁማ ይህ የመጨረሻ ኡማ ችግር መፍትሄ የሚያገኘው የመጀመሪያዎቹ መፍትሄ ባገኘው ነው ይላሉ የመጀመሪያዎቹ ከዛ ጨለማ ከዛ ዙልም ከዛ በደል ያወጣቸው ምንድነው ቁርአን ነው የነብዩ አለይሂ ሰላቱ ወሰላም መንገድ ነው ከቁርአን ዙር ያለ እንደሆነስ ወደ መላብታችን ወደ ፍልስፍናችን ወደ ሻህዋ ወደ ነፍስያችን የተመለስን እንደሆነስ ومن أعرض عن ذكري فإن له معيشة ضنكا كان منقد كان ذكر كقرآن كحديث في دنيا زورة درباون يستسول على الله سبحانه وتعالى يجنك يوتر الدنيا لا يمنعهم جنزب نورها سلامة الصدر لها تلك بيت نورها شنكنا ልጆች ኖሩሃል እርካታ የለህም ሰላም የለንም ምን ካጣን ከአላህ Subhanahu Wa Ta'ala መንገድ ይወጣን እንደሆነ ማለት ነው ሊመስል ይችላል ረሱል አለይሂ ሰላቱ ወሰላም አምስት ነገሮች አሉ በእነሱ ከተፈተናችሁ አሉ አላህን ተለምነዋለሁ እነዛ ላይ እንዳደርሱ ብለዋል አንዱ ምንድነው اذا فشى الفاحشه في قوم ፋሂሻ ዝሙት ብልግና በአንድ ማህበረሰብ ውስጥ የተስፋፋ እንደሆነ ማታውቁት የበሽታ አይነትን አላህ ይሰልጥባችኋል አሉ ስፍርን እስካጎደላችሁ ድረስ ሚዛንን እስከሰረቃችሁ ድረስ አላህ Subhanahu Wa Ta'ala ድርቅ ያወርድባችኋል ዝናብ ይዝባችኋል አሉ
ፍትህን ትታችሁ ዙልምን እስከተከተላችሁ ድረስ አላህ ስብሓነሁ ወተዓላ ዐዱው ከእናንተ ውጭ የሆነ ጠላትን ይሰልጥባችኋል። هذا الذي نحن نعيشه اليوم. إذا ما الحل؟ الله نملس الناس المستكاكل الله سبحانه وتعالى نعمه يملس لنا، سلام يملس لنا، إيناء يملس لنا. ضرب الله مثلا قرية كانت آمنة مطمئنة يأتيها رزقها رغدا من كل مكان فكفرت بأنعم الله فأذاقها الله لباس الجوع والخوف بما كانوا يصنعون. أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. عندي قبان بل الله سبحانه وتعالى يالفن هزب وين يهونن كستة نغرنا. تلك الأمثال نضربها للناس بزوم السالوتين الله لسولي جوت ميساتو ندماروت يونت من در على الجلال الله ونت حجر على الجلال سلاموا 100% ነው። አሚና መረጋጋት ሙጥመኢና ተረጋጋች ነች ሀገሪቷ። يأتيها رزقها رغدا من كل مكان. رزق ሲሳይ ከሁሉ አቅጣጫ ይጎርፍላታል ለዛች ሀገር። ከሁሉ አቅጣጫ አትክልቱ፣ ፍራፍሬው፣ እህሉ፣ ከብቱ ሁሉ ሰው ልጅ የሚፈልገው ነገር በሙሉ كل ما قطع يغرفلاتا يأتيها رزقها رغدا من كل مكان. ሶስቱ ነገሮችን ይዋቸው ሰላም፣ طمأنينة፣ رزق። ሰው ልጅ እኮ ሌላ ነገር ቀጥሎ ምንም አይደለም። ረሱላህ ሰለላሁ ዐለይሂ ወሰለም ምን ያሉት? من بات منكم معافا في جسده آمنا في سربه وعنده قوت يومه كأنما حيزت له الدنيا بحذافيرها. إنهم مهجر بسلام منور مشى سلام يألت برسو نوروت يعني نقاسو دنيا بمورو اندت سبسبت شلة بالو. لذي الله من الله اتمندر آمنة مطمئنة يأتيها رزقها رغدا من كل مكان. قمنا نتعقبت فكفرت بأنعم الله. يا الله نسقاك هادت وانجر في السمج دنبر لفت. الله من هذا الرجل فأذاقها الله لباس الجوع. جوع على لباس الجوع يرهاب كابا أكنا النبات لا أسرابات لا سبحان الله. هي بقى ما يوتبت عينة نجار مالتنا عندك زي مراب ولا زي مراب اللب يا رهاب كابا لبس فأذاقها الله لباس الجوع بس ولا قم والخوف يا بسلام رجعتو منور وليت تكيره سلام ወደ ማጣት ተገኘ። በምን አላህ ነው ድንበር ያለፈባቸው بما كانوا يصنعون በሰሩት ነገር ነው ይላል አላህ። إذا أحبتي في الله الله ሲፈልግ በግለሰብ ደረጃ ይቀጣል። ድንበር ስናልፍ ወንጀል ስንሰራ ሲፈልግ እንደ ማህበረሰብ ትንሽ የህዝብን ይቀጣል። ሲፈልግ ሆነ ሀገርን ከሆነ ሀገር ለይቶ በላ ያወርድበታል። ያንን የሚያደርገው ግን ወይ እነሱን ራሳቸው ለማስተማር ነው ወይ ሌላውን በእነሱ ለማስተማር ነው ሊያደርግ የሚችለው አላህ Subhanahu Wa Ta'ala። ዛሊም አይደለም አላህ በظلم አይጀምርም። ኢፍትሃዊነት ከሱ አይጀምርም። ከኛ ሲጀምር ገስጾን መክሮን አንመለስንን ቀጥሎ የሆነ ነገር ያቀምሰናል። قدم እንዳል አላህ በቁርአን እንደገለጸ ወለኑዚቀነሁ من العذاب الأدنى دون العذاب الأكبر لعلهم يرجعون. فلنتوب إلى الله فلنحاسب أنفسنا ودليل ጣታችንን እንቀስር። ቤቴ ውስጥ ምንድነው እየኖርኩ እንዴት ነው እየኖርኩ ያለሁት?
سلامة الصدر كوندموتش قال لن نصو لب نصو ايتا فكر سلام ويس بتلاتانو يتمولاوت فيتنا اتفقينو كوندموغن مالفو خيرون لمن يلتم حسدوا اللون ويسون خير سياقين ما شاء الله تبارك الله دس لنيان روك النهج نجمر كراساتشن انديو يسفانو مهدو ملكام نجرم بسران قطر بوزيتيف انرجي بلنككن قطر بوزيتيف انرجي نو يتسفافا مهدو مالتنا نيجاتيف انرجي قاتل كهون نسا አሉታዊ የሆኑ ኃይሎችን ምን ለቀቅ ሆነ ጥላቻ ምቀኝነት ስድብ ሸክ ያው የተስፋፋ የሚሄደው አየሩን እየበከለ አየሩን እየሞላ የሚሄደው ማለት ነው الله ወደሱ ይመልሰን الا صلوا وسلموا على من أمركم الله بالصلاة والسلام عليه قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أصحاب نبيك محمد أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين اللهم ردنا إليك ردا جميلا اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم اجعلنا هداة مهديين غير ضالين ولا مضلين اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه برحمتك يا أرحم الراحمين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك العفو والعافية في ديننا ودنيانا وأخرانا يا قوي يا متين اللهم سلمنا مع السالمين ونجنا مع الناجين برحمتك يا أرحم الراحمين ربنا عليك توكلنا وإليك أنبنا وإليك المصير اللهم عز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم آمنا في أوطاننا وأصلح ما وليته أمرنا يا قوي يا متين اللهم إنا نسألك الهدى اللهم إنا نسألك إيمانا كاملا وقلبا خاشعا ولسانا ذاكرا وعملا متقبلا برحمتك يا أرحم الراحمين اللهم انصر إخواننا المستضعفين في مشارق الأرض ومغاربها اللهم كن لهم عونا ونصيرا اللهم رد عنهم كيد الكائدين وحقد الحاقدين ومكر الماكرين يا قوي يا متين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى اللهم على نبينا محمد وعلى آله وأصحابه أجمعين وسلم تسليما كثيرا